አማኑኤል አምላክ ምስጋና ይገባል። ለአዳም ልጆች ሁሉ ሕይወትን ሰጥተሃል። እልልታ ይገባል ለታላቁ ጌታ ምሕረትን ለሰጠን በኃጢአታችን ፈንታ። አማኑኤል አምላክ ምስጋና ይገባል። ለአዳም ልጆች ሁሉ ሕይወትን ሰጥተሃል። እልልታ ይገባል ለታላቁ ጌታ ምሕረትን ለሰጠን በኃጢአታችን ፈንታ። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ዛሬ እንደ እግዚአብሔር ፈቃድ ዕብራውያን 9 ቁጥር 28 ላይ ባለፈው ካየነው ሀሳብ ጋር ተያያዥነት ያለው የእግዚአብሔር ቃል እናያለን። እንዲህ ይላል፣ ክርስቶስ ደግሞ የብዙዎችን ኃጢአት አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። እዚህ ጋር እንግዲህ እንደምንመለከተው የመጽሐፍ ቅዱስን ሀሳብ እንደምንረዳው ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ መሆነ ያድናቸው ዘንድ ለሚጠባበቁት ምን ይላል? ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። እንግዲህ እዚህ ጋር የሚያሳየን ኢየሱስ ዘወትር ሊያማልድ በሕይወት እንደሚኖር ዕብራውያን 7:25 ባለፈው አይተናል። ሊያማልድ ዘወትር በሕይወት ይኖራል። አሁን የኢየሱስ ክርስቶስ የማማለድ ሥራ መስቀል ላይ ተጠናቋል። ከዛ ውጭ ኢየሱስ ክርስቶስ ሌላ የማማለድ መንገድ የለውም። አንዳንዶች የኢትዮጵያ የሽምግልናን ባህል ከምልጃ ጋር ሲያያይዙት በጣም ነው ግርም የሚለው። መጽሐፍ ቅዱስ አይልም። መጽሐፍ ዝም ያለውን መጽሐፍን ያላለውን ለመናገር የሚያስቡ ሰዎች በጣም ግርምት ውስጥ ይቀጣል። ኢየሱስ የሚያማልደው አብ እግር ስር ወድቆ ነው ወይ የሚል የተሳሳተ በሰዎች መረዳት ላይ አዚም የሚያደርግ ትምህርት የሚሰጡ አሉ። ኢየሱስ ክርስቶስ በአብ ቀኝ ተቀምጦ ስለኛ ያማልዳል ሲባል አብ እግር ስር ይወድቃል ማለት አይደለም። የኛ የኢትዮጵያ መልካም የሆነ የሽምግልና ባህል አለ። በሁለት ወገኖች የተጣሉ ሰዎች የሚያውቁ አካላት የተበደለና በደል ያመጣውን አካል እኩል አያዩ። የተበደለውን አካል ለማስታረቅ ምን ያደርጋሉ? ድንጋይ ተሸክመው እግር ስር ይወድቃሉ። ይሄ ጥሩ የተጣሉ ሰዎችን ለማስታረቅ የሚደረግ ባህላዊ የሽምግልና ዘዴ ነው። ጥሩ ነው፣ ሊበረታታ ይገባል። ግን መለኮታዊ የምልጃን ስራ ደግሞ ወስደን አንድ የኢትዮጵያ ባህልና ወግ ጋራ ማያያዝ፣ ይሄ ምን ያህል የወረደ ነው። ክርስቶስ የሞተው ለዓለም ሕዝብ ነው፣ ለሰው ልጆች ሁሉ ነው። ጥንትም ለነበረው አሁንም ላለው ወደፊትም ለሚኖረው ለሰው ልጅ ሁሉ ነው። ስለዚህ የኢትዮጵያን ባህል ወስደን ስለ ምልጃ ማያያዝ የለብንም። ኢየሱስ አብ እግር ስር ወድቆ ያማልዳል የሚል ትምህርት የለም። ሌሎችን አማላጅ ለማድረግ የተጠቀምንበት ስልት ነው። እነሱም እንደዚህ አይነት ምልጃ እንደሌለ መጽሐፍ ቅዱስ እንዳላቸው አይነግረንም። ከየት አምጥተን ሰዎችን ለማደናገር አዚም የሚያደርግ ትምህርት ለመስጠት እንዳነሳሳን በጣም ግርምት ውስጥ ይከታል። ኢየሱስ ያማልዳል ሲባል የዛሬ 2000 ዓመት በቀራኒዮ በጎልጎታ በራስ ቅል ተብሎ በሚጠራው ስፍራ ላይ ኢየሱስ ክርስቶስ በቀራኒዮ መስቀል ላይ ከሁለት ወንበዴዎች መካከል ተሰቅሎ በዛ በተሰቀለው መስዋዕት በሆነው ስጋውን ቆርሶ ደሙን አፍስሶ ቤዛ በሆነው በዛ የምልጃ ስራ ነው። ደሙን ይዞ ሰው እጅ ባልሰራው ሰማያዊ መቅደስ ደሙን ይዞ ገብቷል። ስለዚህ ኢየሱስ ክርስቶስ ዛሬም ደሙ ሕያው ነው። ደሙ ይሰራል። ያኔ የነበረው የፈሰሰው ደም ዛሬም ይሰራል። በየዓመቱ መሰቀል አያስፈልገውም። እንደ እንስሳት መስዋዕት አያስፈልገውም። ስለዚህ ኢየሱስ ክርስቶስ ያኔ የከፈለው በእርሱ የብርታቱ ጉልበት በሰራው ስራ በማዳኑ እውነት ዛሬም ወደ እርሱ ለሚመጡት ኢየሱስ ክርስቶስ ዛሬም በአብ ቀኝ ተቀምጦ ስለኛ ስለ ሌሎችም ይታያል። ለሰው ልጆች ሁሉ አዳኝ ነውና ያኔ የሰራው የመስቀሉ ስራ ለዘላለም ጌታ እስኪመጣ ድረስ ይህ የማስታረቁ ስራ ይቀጥላል ማለት ነው።
ስለዚህ ምን አለ? ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ያኔ ስለ ኃጢአት አንድ ጊዜ ተሰቅሏል። በማያዳግም ሁኔታ ፋሲካችን ክርስቶስ ስለ እኛ ተሰውቷል፣ ታርዷል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ቤዛ ሆኖልናል። ደሙን አፍስሶ ስጋውን ቆርሶ በመገረፉ ቁስል እኛ ተፈውሰናል። ስለዚህ ያ የመስቀሉ ስራ ሕያው ሆኖ ይቀጥላል። ሊቀ ካህንነቱ ሕያው ነው። ለዚህ ነው መጽሐፍ ምን ይላል? እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህ አንድ ጊዜ ፈጽሞ አድርጓልና። በብሉይ ኪዳን እንደነበሩ ካህናት ስለ ራሱ ስለ ሕዝቡ መስዋዕት የሚሆን የእንስሳት ደም ማቅረብ አያስፈልገውም። ራሱ መስዋዕት አቅራቢ፣ ራሱ መስዋዕት ሆኖ አንድ ጊዜ ነውር የሌለበት የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ስለኛ ፋሲካችን ክርስቶስ ታርዶልናል። ያ የፋሲካችን ክርስቶስ የከፈለው ቤዛነት ያደረገልን የማዳን ስራ ዛሬም ሕያው ሆኖ ይታያል። ዛሬም ያማልዳል ሲባል ያ የመስቀሉ ስራ ነው። እርሱ በሰራልን ስራ ጻድቅ የሆነው ክርስቶስ ኢየሱስ አድኖናል ማለት ነው እንጂ እግር ስር ወድቆ ያማልዳል የሚል መጽሐፍ ቅዱሳዊ ትምህርት የለም። ልክ እንደ ገላትያ ክርስቲያኖች አዚም የሚያደርግ ትምህርት ሰዎች ወደ እውነት እንዳይመጡ የተሰቀለው ክርስቶስ የመስቀሉ ስራ የማማለዱን ስራ እንዳይረዱ አዚም የሚያደርግ ትምህርት ነው። ይሄ እግር ስር ወድቆ ያማልዳል ምናምን የሚል እንደዛ ብሎ የሚያስተምርም የለም፣ እንደዛም ብሎ ገለጻ የሚሰጥ የለም። መጽሐፍ ቅዱስም በእንደዛ አይነት ሁኔታ ስለ ምልጃ አይናገርም። ሲቀጥል እንዲህ ይላል፣ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። እርሱ ምን የሚል ነው? ለዘላለም የሚኖር ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳ ለዘላለም የሚኖር ክህነት አለው። ስለዚህ ኢየሱስ ክርስቶስ የማይለወጥ ክህነት አለው። የበፊቱ የብሉይ ኪዳን ካህናት አንዱ ሲሞት አንዱ ይተካ ነበር፣ አንዱ ሲሞት አንዱ ይተካ ነበር። እርሱ ግን ሞትን ድል አድርጎ የተነሳ ሕያው የሆነ የማይለወጥ ክህነት አለው። እሱ ብቻ ነው ከካህናት ሞትን ድል አድርጎ የተነሳ። ሌሎቹ ሞት ይገድባቸዋል፣ ሞት ይከለክላቸዋል። አንዱ ሲሞት አንዱ ይተካል። የአሮን ዘር የሆኑ ካህናት እየተተካኩ ነው እዚህ የደረሱት። ስለዚህ ኢየሱስ ክርስቶስ ግን የማይለወጥ ክህነት አለው። ዘላለማዊ ክህነት ነው። እንደ መልከ ጼዴቅ ያለ ሊቀ ካህናችን ነው። ስለዚህ ኢየሱስ ክርስቶስ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። እነዛኞቹ ሞት ከልክሏቸዋል። እሱ ግን ሊያማልድ ዘወትር በሕይወት ይኖራል። እስከ መቼ? ጌታ ወደዚህ ምድር እስኪመጣ ድረስ፣ እስከ ፍርድ ቀን ድረስ አሁን ሕያው ሆኖ ሊያማልድ የሚችል በሕይወት ያለ ዘወትር ሊያማልድ የሚችል ሊቀ ካህን አለን። ስለዚህ ጸሎታችንም ልመናችንም ንስሐችንም ወደ እርሱ ይቀርባል። እርሱ ምን ይላል? ይቅር ባይ አምላክ ነው። ሊያማልድ ዘወትር በሕይወት ይኖራል። ስለዚህ ይህ ጌታ ነው ዛሬ አማላጅ፣ ብቸኛ የዓለምን ኃጢአት ያስወገደ የእግዚአብሔር በግ። ስለዚህ ወገኖች ይህ እውነት እንዳንረዳ የተለያዩ ቁንጽል የሆኑ ትክክለኛ ያልሆኑ መጽሐፍ ቅዱሳዊ ያልሆኑ የእግዚአብሔር ሐሳብ የሌለበት የተሳሳተ ትምህርት እግር ስር ወድቆ ነው የሚያማልደው፣ እንዴት ብሎ አብና ወልድ እንዴት ይበላለጣል እያሉ ሰዎች ኮንፊውዝድ የሚያደርጉትን ትምህርት አትቀበሉ። ይሄ የአምልኮ መልክ ያለው ኃይሉን የካደ አስተምህሮ ነው። ሰዎችን ወደ እውነት እንዳይመጡ የተሰቀለው ክርስቶስ እንዳይረዱ የሚያደርግ የጤናማ ያልሆነ ትምህርት ነው። ስለዚህ ዛሬም ኢየሱስ ክርስቶስ ስለኛ ሊያማልድ ዘወትር በሕይወት የሚኖር ሊቀ ካህናችን በአብ ቀኝ ሆኖ በመስቀል ላይ የዛሬ 2000 ዓመት በቀራንዮ መስቀል ከሁለት ወንበዴዎች መካከል ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ስለኛ ስጋውን ቆርሶ ደሙን አፍስሶ ቤዛ የሆነልን መድኃኔ ዓለም አማኑኤል ኢየሱስ ክርስቶስ ዛሬም ያማልዳል። ስለዚህ ወገኖች በምልጃ ወንበር በፍርድ ወንበር ልናደናግር አይገባም። ኢየሱስ ክርስቶስ ዛሬም
ሊቀ ካህናችን በአብ ቀኝ ተቀምጦ ሊያማልድ የሚችል የአዲስ ኪዳን በግ ነው። እርሱ ደሙን አፍስሶ ሥጋውን ቆርሶ ቤዛ ሆኖልናል። ዛሬም ዘወትር ሊያማልድ የሚችል በሕይወት ያለ ሊቀ ካህናችን ኢየሱስ ብቻ ነው። እንድንበት ዘንድ ተሰጥቶናል ስሙ፣ አማራጭ የሌለው መዳኛ ነው ደሙ። ሞትን መሞት እንጂ መግደል የተቻለው ከኢየሱስ በቀር ሌላ ጌታ ማነው? ዓለም ቤዛ ኢየሱስ ነው፣ የፈወሰኝ ጌታ ነው። መዳን በሌላ የለም፣ እኔ አምናለሁ ዘላለም። ዓለም ቤዛ